በማካሄድ የምርምር ወረቀቶቹ ለአገር እድገት አስተዋጽኦ እንዲያደርጉ የምርምር ውጤቶቹን በአክሞን ኢንተርናሽናል ጆርናል በማሳተም ለባለድርሻ አካላት ይፋ አድርጓል። በማህበረሰብ አቀፍ አገልግሎት ዘርፍ ለ75 ተማሪዎች ነፃ የትምህርት ዕድል በመስጠት ተቋማዊ ኃላፊነቱም ተወጥቷል፣ እየተወጣም ይገኛል። ለተለያዩ የመንግስት ተቋማት የመፈጸምና የማስፈጸም አቅም ለመገንባት ሸገር ከተማ አስተዳዳሪን ጨምሮ በስነ ልቦና ውቅር ዙሪያ ከ2500 በላይ ሰራተኞችንና ወጣቶችን አሰልጥኗል። እንዲሁም በድርቅ በሰላም እጦት ምክንያት ለተፈናቀሉት የማህበረሰብ ክፍሎች በሀገር በቀል የሲቪክ ማህበረሰብ ድርጅት በሆነው በአክሞን ኢኒሼቲቭ ፎር ዴቨሎፕመንት በኩል ለቦረና፣ ለሆሮ ጉዱሩ ወለጋ፣ ለምስራቅ ወለጋ ማህበረሰብ የቁሳቁስ፣ የምግብ፣ የአልባሳት እንዲሁም የአልሚ ምግቦች በአስቸጋሪ ወቅትና ሁኔታ ውስጥ ከፍተኛ ድጋፍ ማድረግ ችሏል። በተጨማሪም ኮሌጃችን የክቡር ጠቅላይ ሚኒስትራችንን የኢትዮጵያን እናልብስ ነገን ዛሬ እንትከል ጥሪ በመቀበል ለአየር ንብረት ለውጥ የራሱን አሻራ እያስቀመጠ ይገኛል። ይህንኑ በጎ ተግባር ለማረጋገጥና ለማጽናት በዛሬው ዕለት ታሪካዊ በሆነው ስፍራ በኦሮሞ ባህል ማዕከል ቅጥር ግቢ ውስጥ የዕለቱ ክብር እንግዳ ጨምሮ የዛሬ ልዩ ተመራቂዎች ጋር በመሆን የችግኝ ተከላ መርሃ ግብር ከውነናል። ውድ ታዳሚዎች፣ አክሞን ኮሌጅ ሰፊ የሆነውን የዜጎችን ኑሮ ለማሻሻልና አገራዊ እድገት ለማረጋገጥ የራሱን ድርሻ ለማበርከት የማህበረሰብ አገልግሎት ሰጪ ከሆኑት አክሞን አካዳሚ፣ አክሞን ኮንሰልተንሲ እና አክሞን ኢኒሼቲቭ ፎር ዴቨሎፕመንት ከሆኑት ይህ ድርጅቶቹ ጋር በትብብር በመስራት ላይ ይገኛል። በተመሳሳይ መልኩም አክሞን ኮሌጅ አገር ውስጥ ካሉት የተለያዩ ተቋማት በተጨማሪም ከዓለም አቀፍ ተጽዕኖ ፈጣሪ ተቋማት ጋርም እየሰራ ሲሆን ከነዚህ መካከል በቻይና በሚገኘው ዋን ቤልት ዋን ሮድ ኢኒሼቲቭ ABRBS አሊያንስ ኦፍ ቤልት ኤንድ ሮድ ቢዝነስ ስኩል ከተሰኘው ተቋም ጋር በመተባበር ኮሌጁን የልቀት ማዕከል ለማድረግ በትጋት እየሰራ ይገኛል። ውድ የዛሬው ተመራቂዎች፣ ማልኮም ኤክስ ትምህርት የወደፊት ፓስፖርት ነው፣ ነገን የዛሬ ለሚያዘጋጁለት ነው እንዳለ ሁሉ ኮሌጃችን አክሞን ሊንክ ነገን የራሳቸውን ለማድረግ ዛሬ ለሚተጉት የነገውን ፓስፖርት እየሰጠ ይገኛል። ሆላንዳውያን አንድ አባባል አላቸው። እግዚአብሔር ሰማይና ምድርን ፈጠረ፣ እኛ ሆላንድን ፈጠርን ይላሉ። በግብታዊነት አባባሉን ያየን እንደሆነ የተሳሳቱና የፈጣሪን ልዑላዊ ስልጣን የተጋፉ ሊመስል ሊችል ይሆናል። ነገር ግን በተግባር የተደገፈና የሰው ሀብት ልማት በሁለንተናዊ ልማት መሰረት መሆኑ የተረጋገጠበት አባባልና ተግባር ነው። ምክንያቱም ከውሃና ድንጋያማ መሬት ውጪ ምንም አይነት የተፈጥሮ ሀብት የሌላት ሀገር ከዓለም ደስተኛ ኑሮ የሚኖርበት አገር ማድረግ ችሏልና እኛም አክሞን ብለን ስንጀምር ተቆጥሮ የማልቅ የተፈጥሮ ሀብት እያለን ሚሊዮኖች የሚራቡበት አገርና በውጭ እርዳታ የምተዳደር ብዙ ማህበረሰብ የሚኖርባት አገር ለቀጣዩ ትውልድ ላለማስረከብ በቁርጠኝነትና በአርበኝነት የሚሰራ ትጉና ታታሪ ዜጋ እንዲፈጠር መሰረት ሆነን ፈጣሪ ሰማይና ምድርን ፈጠረ፣ እኛ ሀገራችንን አሳመርናት ይላሉ ማለት የሚችል ዜጋ እንዲኖረን በማለም ነው። ክቡር የዕለቱ ልዩ የክብር እንግዳ ዶክተር ብርሃኑ ሌንጂሶ፣ ክቡራንና ክቡራት፣ ውድ ምሩቃንና የተመራቂ ተማሪ ቤተሰቦች፣ ውድ ጊዜያችሁን በመሰዋት የደስታችን ተካፋይ በመሆናችሁ ታላቅ ምስጋና ያቀረብ አንድ ነገር ላስታውሳችሁ እወዳለሁ። ልበ ብርሃን የአገር ልጆች ትልቅ ሀሳብ ይዘው ብቅ ብለው አቅም አንሷቸው ሀሳባቸውን ይዘው ወደ ኋላ የሚመለሱ ከሆነ የምናስበው የአእምሮም ሆነ የኢኮኖሚ ልማት የማሳካት ስራ ከታሰበው በላይ ረጅም ጊዜና መስዋዕትነት ሊጠይቁን ይችላሉ። ነገር ግን ከዚህ በተቃራኒ የሀገር ልማት ምሰሶ የሆነው የሰው ሀብት ልማት
በመሆኑ እንደኛ እንደ አክሞሊንክ ኮሌጅ ያሉ በመሰሶ ላይ ኢንቨስት የሚያደርጉትን የአገር ልጆች መደገፍ መስዋዕትነትን ከመቀነስ ባለፈ ትርጉም ያለው መሆኑ የተፈታ ህልም ነው። በመሆኑ ኮሌጃችን የአገሪቷን የትምህርት ፖሊሲና ሪፎርም መሰረት በማድረግ እንደ ሀገር ለማሳካት የምንተጋውን ዓላማና ግቦች ከግብ ለማድረስ እያደረግን ያለውን ጥረት እንደምትደግፉ ባለሙሉ ተስፋ ነኝ። ተከበራችሁ ተመራቂ ተማሪዎችና ክቡራን የተመራቂ ቤተሰቦች ከዚህ በሁሉም የዕድሜ ደረጃ ላይ የሚገኙ ዜጎችን በማገልገል ብቁና ንቁ ዜጋ ለማፍራት እየተጋ ካለው ከዚህ ተቋም በማስመረቃችሁ ኩራት ሊሰማችሁ ይገባል። ሆኖም ግን የመጨረሻ ግባችን ተማሪዎችን አስተምሮ በማስመረቅ ብቻ መርካት ሳይሆን ያስመረቅናቸው ተማሪዎች በትዕግስትና በትህትና የአገርና የሕዝብን አደራ በሰፊ ትከሻና ጊዜውን በሚመጥን አኳኋን መወጣት ሲችሉ ነው። በመሆኑም ዛሬ በተለያየ ዘርፎች ከተለያዩ ትምህርት ክፍሎች የምትመረቁ ተማሪዎች ሀገራችን በምትፈልጋችሁ ትክክለኛ ሰዓትና ጊዜ ላይ መመረቃችሁን ለአፍታም ቢሆን መዘንጋት የለባችሁ። በቀጥታም ሆነ በተዘዋዋሪ ሳይማር ያስተማራችሁ ሕዝብ የእናንተን ምሁራዊ አገልግሎትና ችግር ፈቺ ዕውቀት ይጠብቃል። ይህንን በውል በመረዳት የምትሰማሩበት የሥራ መስክ ሁሉ ደረጃውን የጠበቀና የላቀ አገልግሎት በመስጠት ሙያችሁን ተማራችሁበትን ተቋምና ራሳችሁንም ብሎም ከጎናችሁ የቆሙ ያስተማራችሁን ቤተሰቦቻችሁን እንድታኮሩ ታሳስባችሁ በአደራ በተስፋም ጭምር ነው። ክቡራን የተመራቂ ተማሪ ቤተሰቦች ከዚህ ከምታስመርቋቸው ተማሪዎች ጥረት ጀርባ የእናንተ ድጋፍና እገዛ እንዳለ አክሞሊንክ በውል ይገነዘባል። እናንተም እኛን መርጣችሁና አምናችሁን ቤተሰቦቻችሁን በእኛ ተቋም በማስተማራችሁ የተሰማንን ደስታ በመግለጽና ለዚህም እያመሰገንኩ ጥረታችሁ ፍሬ አፍርቶ በማየትና ለማስመረቅ በመብቃታችሁ በድጋሜ እንኳን ደስ አላችሁ ለማለት እወዳለሁ። ባለምጡቅ አእምሮው አልበርት አንስታይን እንዳለው በትምህርት ላይ የሚደረገው ኢንቨስትመንት የላቀ ትርፍ ይከፍላል። የእናንተ የመጨረሻ እርካታ ማስመረቅ ብቻ እንዳልሆነ በማመን ወደፊትም ቤተሰባዊ ምክርና የህይወት ልምድ በማከል ዛሬ በደስታ ያስመረቃችሁ ቤተሰቦቻችሁ ነገ በሰብአዊነት ከፍታ ህዝብንና አገርን አገልግለው ስማቸውን በማስጠራት የእናንተንም ስም እንዲያስጠሩ እንድታበረታቷቸው አደራ እላለሁ። የዛሬዎቹ ተመራቂዎችና የተመራቂ ቤተሰቦች እንዲሁም የዛሬውን ምረቃ በዓል ለማሳመር የደከማችሁ በየደረጃ ያላችሁ የአክሞሊንክ ኮሌጅ ሰራተኞችና የአክሞሊንክ ኮሌጅ ከአክሞሊንክ ኮሌጅ ጋር በጋራ አብራችሁ ሲሰሩ የቆያችሁ የትምህርት ባለሙያዎች፣ ፕሮፌሰሮች፣ ዶክተሮች፣ ሚዲያዎች፣ ማተሚያ ቤቶች እና ሌሎች ባለድርሻ አካላት ሁላችሁንም እንኳን ደስ አላችሁ ለማለት እወዳለሁ። በመጨረሻም ደስታችን በስራችንም ዘልቆ እንዲቀጥል ለሀገራችን ሰላም፣ ለዜጎቻችን ደህንነት እና ለህልማችን መሳካት ተባብረን እንድንሰራ የጥበብ ሁሉ ባለቤትና ባለጸጋ የሆነ ፈጣሪ እርዳን እያልኩ የዕለቱ ፕሮግራም እንዲሳካ እመኛለሁ። እንኳን ደስ አላችሁ። ኮንግራቹሌሽን። በገገመደን ኮንግራቹሌሽን። እንኳን ደስ አላችሁ። ቴንክ ዩ ቬሪ ማች። ከዚህ በመቀጠል የዕለቱ ልዩ ክብር እንግዳ ዶክተር ብርሃኑ ሌንጂሶ ወደ መድረክ የመንግስትንም እንዲሁም ለተመራቂዎቻችን የመንግስትን መልእክት እንዲያስተላልፉልን በአክብሮት ወደ መድረክ ጋብዛለሁ። እንደምን አደራችሁ። እንኳን ደስ ያላችሁ። በገገመደን ኮንግራቹሌሽን። የተከበሩ ወይዘሮ ብዙና አልቃድር የአዲስ አበባ ምክር ቤት አፈ ጉባኤ፣ ክቡር ረዳት ፕሮፌሰር ተሻለ ጌጡ
የአክሞን ሊንክ ኮሌጅ ፕሬዚደንትና የአክሞን ግሩፕ ዋና ስራ አስፈጻሚ፣ የተከበራችሁ የኮሌጁ አካዳሚክና አስተዳደር ሰራተኞች፣ የዕለቱ ባለቤት የሆናችሁ ውድ ተመራቂዎች፣ የተመራቂ ተማሪ ቤተሰቦች፣ ክቡራንና ክቡራት፣ ከሁሉ አስቀድሜ እንኳን ለ2015 ዓመተ ምህረት የአክሞን ሊንክ ኮሌጅ የተማሪዎች የምረቃ በዓል በሰላም አደረሳችሁ። እንኳን ደስ ያላችሁ ማለት ፈልጋለሁ። ውድ ተመራቂዎች፣ ክቡራንና ክቡራት፣ ምረቃ ያው ከስሙ ጀምሮ በጣም ደስ የሚል የሐሴት ቀን ነው። ልጆቻቸውን አሳድገውና አስተምረው ወደሚቀጥለው የህይወት ምዕራፍ ለማሸጋገር ብዙ ዓመታትን የደከሙ ቤተሰቦች የልፋታቸውን ፍሬ የሚያዩበት ቀን ነው። መምህራኖች ለዓመታት በእውቀት ሽግግርና ተከታታይ ምዘና ተከታትለው ለሌላ የህይወት ምዕራፍ ያዘጋጇቸውን ተማሪዎች እንዲሁ ወደዛው ሲሸጋገሩ የሚያዩበት ቀን ነው። በአጠቃላይ የዩኒቨርሲቲና የኮሌጅ መሰብሰቢያ አዳራሾች በደስታ መንፈስ የሚሞሉበት ቀን ነው። በዚህ ቀን በደስታ መንፈስ የተሞላ አዳራሽ ውስጥ መገኘት ከእናንተ ከውድ ተመራቂዎችና የተመራቂ ቤተሰቦች ጋር መቆምና ንግግር ለማድረግ እድል ማግኘት እጅግ መታደል ነውና በድጋሜ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ትምህርት ለአንድ ሀገር ኢኮኖሚ፣ ስነ ልቦናና በአጠቃላይም ማህበራዊ ልማት ትልቅ አስተዋጽኦ እንዳለው ይታወቃል። የአንድ ሀገር የትምህርት አሰጣጥ ደረጃም በዛው ልክ አገሪቱ በምታካሂደው የልማት እንቅስቃሴዎች ጋር ቀጥተኛ ግንኙነት ያለው። ስለዚህ የትምህርት ልማትን የልማቶች ሁሉ አውራ አድርጎ ማየት ይቻላል። በሌላ በኩል ትምህርትን በጥራትና በሚፈለገው ደረጃ ባልዳበረበት ሀገር በተቋማት አገልግሎት አሰጣጥ ጉድለት የመሰረተ ልማት ዝርጋታዎች እንደሚጠበቅባቸው የጥራት ደረጃ እና የተመደበላቸውን በጣም ወደኋላ የቀረች ከሚባሉ ሀገሮች ትሰለፋለች። ከዚሁ ጋር በተገናኘም ሀገራችን ኢትዮጵያ በብዙ ውስብስብ ችግሮች ታስራ የኖረች ሀገር ሆናለች። ብዙ ችግሮቻችንም ከሰው ልጅ ተፈጥሮና መሰረታዊ ፍላጎቶች ጋር የሚጋጩ ሆኖ እናገኛቸዋለን። ውድ ተመራቂዎች፣ ክቡራንና ክቡራት፣ የሰው ልጅ በተፈጥሮ 3 መሰረታዊ ፍላጎቶች አሉት ይባላል። ይህንን የተለያዩ ጥንታዊ ፈላስፋዎች በተደጋጋሚ ጽፎ ከነዚህ ውስጥ ወይም ከነዚህ መሰረታዊ ፍላጎቶች ውስጥ መሰረታዊ የሰው ልጅ ፍላጎት ወይም ቤዚክ ኒድስ የሚባሉት አሉ። የመማር የመመራመርና የማወቅ ፍላጎት ወይም ሪዝኒንግ የሚባሉት አሉ። እንዲሁም እውቅና የማግኘት፣ የመከበር፣ እኩልና ነፃ ሆኖ የመታየት ፍላጎት የሚባሉ አሉ። ሀገራችን በእነዚህ 3ቱ ዋና ዋና የሰው ልጅ የፍላጎት ምሰሶ በሚባሉ ነገሮችም ጭምር የተፈተነች ሀገር ነች። የመጀመሪያው የሀገራችን ትልቁ ችግር ድህነት ነው። እንደምታውቁት ድህነት የሕዝባችንን መሰረታዊ ምግብ፣ መጠለያ፣ አልባሳት ማሟላት ካለመቻልም አልፎ በዓለም አቀፍ ደረጃ የሀገራችን ስም እንዲጎድፍ የድህነትና የችግር ምሳሌ ሆና እንድትታይና ሉዓላዊነታችንም ፈተና ውስጥ እንዲገባ ያደረገ ችግር ነው። ከዚህ በተቃራኒ የቆመው እውነታ ደግሞ ሀገራችን በብዙ ዋና ዋና የሚባሉ ሀብቶች የበለጸገች ሀገር ነች። በጣም ትልቅ የሰው ሀብት ያላት፣ ከአፍሪካ 2ኛውን ትልቁን ህዝብ ያላት ሀገር ነች። ሊታረስ የሚችል ትልቅ የመሬት ሀብት ያላት፣ ለተለያየ ጥቅም ሊውል የሚችል የውሃ ሀብት ያላት ሀገር ነች። ይሄን ሁሉ ሀብት ይዛ በድህነት ደግሞ ምሳሌ ሆና መነሳቷ ተቃርኖ ነው። ይሄን ተቃርኖ
ከሚገልጹ ነገሮች አንዱ የተማሪ የሰው ኃይል ማጣት ነው። ሁለተኛው ትልቁ የሀገራችን ችግር ተደርጎ የሚነሳው የተሻለ ህይወት ለመምራት ከሚያስፈልጉ ነገሮች ዋና የሆነው ትምህርት ማጣት። የሰው ልጅ ግንዛቤ ካጣ ችግሮችን ከስር መሰረቱ መርምሮ መፍታት ካልቻለ ያለውን ሀብት በአግባቡ መጠቀም አይችልም። ስለዚህ ከላይ የዘረዘርኳቸውን ንብረቶች በአግባቡ ያልተጠቀምንበት አንዱ ምክንያት የተማሪ የሰው ኃይል ስላጣን ወይም ደግሞ በምክንያት ነገሮችን መርምሮ ከስር መሰረታቸው የሚፈታ ጉልበት በማጣታችን ነው ተብሎ ይገመታል። ከዚህ አንፃር እናንተ በዛሬው ዕለት ትምህርታችሁን ተከታትላችሁ ያጠናቀቃችሁና ለምረቃ የበቃችሁ ውድ ተመራቂዎች ሀገራችሁ በዚህ ረገድ ያለባትን ክፍተት ለመሙላት የድርሻችሁን እንደምትወጡ ባለሙሉ ተስፋ ነኝ ማለት ነው። ሶስተኛው የሀገራችን ዋነኛ ችግር ተብሎ የሚጠቀሰው በህዝቦች መካከል በበቂ ሁኔታ ትስስር አለመፈጠሩና በሀገራዊ መግባባት ሂደት በሀገር ግንባታው ሂደት የተፈጠሩ ቁስሎችን በበቂ ሁኔታ አለማከማችን ነው። የኢትዮጵያ ሀገረ መንግስት ግንባታ ሂደት የራሱ የሆኑ ችግሮች የነበሩበት ቢሆንም በአፍሪካ ቀደምት ከተጠናቀቁ ሀገረ መንግስታት አንዱ ነው። ረዳት ፕሮፌሰር ተሻለ ጌቱ የአክሞን ሊንክ መስራችና ፕሬዝዳንት፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ የኮሌጅ መምህራኖች፣ ሰራተኞች፣ ክብራን የሚዲያ ሰዎች፣ ክብራን ተመራቂ ቤተሰቦችና ተመራቂዎች እግዚአብሔር እንኳን ለዛሬ ቀን አደረሰን። በመቀጠል በኮሌጃችን በድህረ ምረቃ መርሃ ግብር የተመደባችሁ ትምህርታችሁን በሚገባ የፈጸማችሁ በኮሌጃችን የትምህርት ጉባኤ ተመስክሮላችሁ ተደግፎ እንዲሁም በኮሌጁ ሴኔት በጸደቀው መሰረት የድህረ ምረቃ እጩ ምሩቃን እንዳቀርብ እንዲፈቀድልኝ እጠይቃለሁ። Galatoma egaan barra jirra kolleejjiin Akmoon Liink irraa guyyaa irraa kana eebbifamnee jirra. Warra hojjetaa turres hojii mootummaa irra jiru warra haaraan eebbifames yeroo kana yeroo barnoota barbaadu yeroo gummaadhaan biyya tajaajiluun murteessaatti ta'e yeroo biyyi dorgommii keessa jirtu keessa jirra waan ta'eef namni iddoo jirutti teknooloojiin haalli mijateera, barnoonni babal'ateera. Carraa barnootaa jiru kanatti fayyadamee namni ani biiziidha an akkas yeroon qabu jechuurra yeroo isaa qaburraa qusate of ga'umsaa biyya jaaraa deemuu murteessaa ta'a. Eebbifamtoonni eebbifamanii gaa'onii uffataniituma ba'uu qofan ta'uun qabu. Waan baranneen waan dabalanneen bakka jirrutti uummata keenya hiyyummaa keessa jiru uummata keenya gadadoo keessa jiru rakkina keessaa baasuuf halkanii guyyaa hojjechuu nu gaafata. Waa dabalachuun wayiif beekumsa qaban irratti waa dabalachuun waan haaraa tokko hojjechuu uummata fi tajaajiluuf. Kanaaf namni hundumti keenya warra irra eebbifamne bakka adda addaatti eebbatu jira. Barattoonni bara kana eebbifaman kan hojii mootummaa irra jirus kan yuunivarsiitii idileedhaan eebbifames bakka jirrutti jabaannee harka wal qabannee rakkoo keessaa biyya keenya baasuu qabna. Dhaloonni nu laalee fakkeenya ta'uu qabna. Waan arganneen cimnee kan duriirra caalaa hojjennee biyya keenyaafis uummata keenyaaf fakkeenya ta'uu biyya ijaaruu qabna. Biyyi barnootaan ceeti. Biyyi barnootaan hin ceeneessa ta'uu dandeessu. Barnoonni bu'uura. Biyyoonni guddatan barnootaan as ga'anii jabaannee barannuu dhaloonni nu booda jirus nu laaltanii jabaattanii barachuu kana caalatti immoo sattaanuuf of qopheessuu PhDdha Profeesarummaadhaaf of qopheessuun barbaachisaadha. Abdii kutachuu qabnu jabaannee barachuu qabnu biyya ceesisuu qabnaan jedha. Takkaa jaallatteetti galtee barachuu fi waan barachuu qabdu galma ga'uuf koomitimentiin ati gootu dedikeeshiniin intarestii hojiin ati hojjettu baay'ee murteessaadha jechuudha.
So yeroo gaarii dabarsine kolleejjii keessatti because friendship barsiisota keenya faana hariiroo gaariin jira barattoota faana hariiroo gaariin jira administrative parties like obbo Irranaa diinii kolleejjii sana faana illee yeroo gaarii fi kan namatti tolu baruu barsiisuu environmentiin baruu barsiisuu baay'ee namatti tola akkasumallee sababa ta'anii milkaa'ina koo jechuudha.